የኦርቶዶክሳውያኑ ጭፍጨፋ ስርዓታዊ ነው። ጭፍጨፋው ይቆም ዘንድ በሰው ልጅ እኩልነትና ክብር የሚያምኑ ሁሉ በሰብአዊነት በጋራ እንቁም። አገዛዙን በጋራ እንታገል። ባለፈው ግማሽ ክፍለ ዘመን በአብዮት፣ በብሔረሰብ ንቅናቄ፣ በለውጥና በግጭት ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እና አማኞቿን ኢላማ ያደረጉ ጥቃቶች መፈጸማቸው ቀጥሏል። ዘውግ ዘለል በሆነችውና ከ60 ሚሊዮን በላይ የእምነቱ ተከታይ ባላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የቀጠለው መዋቅራዊ ጥቃት አገር የሰራች ቤተክርስቲያን በገዛ ሀገሯ ስደት ላይ እንድትሆን አድርጓታል። ከተለያዩ ዘውጎች የተውጣጡ ምዕመኖቿም በየዕለቱ የጅምላ እልቂት ሰለባ ሆነው ቀጥለዋል። ኦህዴድ ለጥፋት ዓላማው የዘውግም የሃይማኖት አጥር እንደማይገድበው ለስልጣን ዓላማውም ሙስሊሙንም ክርስቲያኑንም ከየተለያየ ዘውግ የወጣውን ህዝብ እንደሚፈጅ ባለፉት 8 ዓመታት በተጨባጭ ያየነው መራር እውነት ነው። ኦህዴድ ብልጽግና ወደ ስልጣን ከወጣ ወዲህ በተለየ ሁኔታ በተለያዩ የኦሮሚያ አካባቢዎች የጅምላ እልቂት፣ መፈናቀል፣ ስደት፣ ከሰብአዊ ህልውና መነጠል የተፈጸመባቸው ኦርቶዶክሳውያን የስርዓታዊ ጥቃቱ ማሳያ ናቸው። በአርሲ፣ ባሌና ሐረርጌ አካባቢዎች የሚፈጸሙ ጥቃቶች ሃይማኖታዊ ቅርጽ ያላቸው ሲሆን በወለጋና ሌሎች አካባቢዎች ደግሞ ሙስሊም ክርስቲያኑን ያለየ አማራዊ ማንነት ላይ ያተኮሩ የጅምላ ጥቃቶች በመፈጸም ላይ ናቸው። እነዚህ ጥቃቶች ቅርጽና አቅጣጫቸውን ቢቀያይሩም በይዘት ደረጃ የዘር ማጥፋት ዓላማ ያላቸው የወንጀል ድርጊቶች ናቸው። ዋናው ኢላማ ደግሞ የአማራ ተወላጆች ናቸው። ሁሉም ጥቃቶች በቀጥታም ይሁን በተዘዋዋሪ መንግስታዊ መዋቅራዊ ድጋፍ እንዳላቸው በርካታ ማስረጃዎችን ማቅረብ ይቻላል። ከዓመት እስከ ዓመት በቀጠለው የኦርቶዶክሳውያን ግድያ ተጠያቂነት የማያውቀው የብልጽግናው አገዛዝ በዚህ ዓመት ብቻ በምስራቅ አርሲ በመቶዎች የሚቆጠሩ ኦርቶዶክሳውያን ሲገደሉ፣ ከ300 በላይ የክርስቲያን ቤቶች ሲቃጠሉ፣ ከ100 ዓመት በላይ መንፈሳዊ አገልግሎት የሰጡ አብያተ ክርስቲያናት በእሳት ሲወድሙ፣ የክልሉ የዞኑና